ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ኖሩ ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ፣ እንደ ምንኩስና፣ እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንዲያው ከእናንተ መካከል ለትዳሩ ይሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ እንዲያው ትዳር እንዲቀላል መሰላችሁን? ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃችኋል። አያችሁ፣ ቅዱስ መርቆሬዎስ ሳይወለድ አባቱን ከመከራ ጠብቋል። ይውላችሁ ልጅ እኮ ይውላችሁ ደግ ልጅ ገና ሳይወለድም ስለሱ ብላችሁ እንዳገሉት ይባላል። ልጅ የሚጠቅመው ስለዚህ ነው። ድንግል ማርያም እኮ ገና ሳትወለድ ነቢያትን ትጠብቃቸው ነበረ። ቅዱሳን ነቢያት ከመከራ የሚያመልጡት ድንግል ማርያምን ስለሚወልዱ ነው። ኋላ እሷ ከነሱ ስለምትወለድ ከመቅሰፍት ያመልጡ ነበረ። ዘር ሳይተኩ እንዳይሞቱ የሚያደርጋቸው ይስሐቅን ከሰይፍ ያዳነው ለምንድን ነው? የእመቤታችን ዘር ወልዶ እንዲሞት ስለፈለገ ነው። እና ጥሩ ልጅ ከወለዳችሁ ነው የኔ መልእክት። ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃቸዋል። ወልድ ጠቢብ ያስተፌስህ አባሁ ወወልድሰ አብድ ያጼል አባሁ ወእሞ ይላል ሰሎሞን መጽሐፈ ምሳሌ ላይ ሲናገር። ጥበበኛ ልጅ ጥበብ ሥጋዊ ጥበብ መንፈሳዊን ያጸና ልጅ በሰው ዘንድ ማሳደግ እንደገሌ ነው እንጂ ብሎ ያስመሰግናል። በእግዚአብሔር ዘንድ ደግሞ ልጆቻችሁን ሰርታችሁ ቀጣችሁ አሳድጋችኋል ተብሎ ደግሞ በዚያ ያስመሰግናል። ክፉ ልጅ ግን በሰው ዘንድም ያስረግማል፣ በእግዚአብሔር ዘንድም ያስረግማል። እና ልጅ ያጸድቃል ነው። ልጅ ዝም ብሎ በአጋጣሚ የትዳር የግድ ነገር ስለሆነ የምትወልዱ እንዳይመስላችሁ። ልጅን አክብራችሁ ያዙ። አምናም ስናገር ትዝ ይለኛል፣ የነበራችሁ ታስታውሳላችሁ። ልጅ ትልቅ ነገር ነው። ያገባችሁ ሰዎች ውለዱ፣ እማትወልዱ ከሆነ ደግሞ አታግቡ። እኔ እውነቴን ነው። የማይወልድ ሰው ማግባት የለበትም፣ መውለድ አለባችሁ። ስለዚህ ልጅ ያጸድቃል። አዳምን ያጸደቀችው ልጁ ማርያም አይደለችም? እመቤታችን እሷ እኮ ናት ያጸደቀችው። መውለድ ያጸድቃል። ይውላችሁ መውለድ ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀችው ማለት እኮ ነው። እናንተ ባይሆንላችሁ ጥሩ ልጅ ብትወልዱ እኮ ያጸድቃችኋል። የአንድ ሰው ነበረ እንዲያውም ይገርማችኋል። ክፉ ሰው ነው፣ ኃጢአተኛ ነው። ኋላሳ ሞተ፣ ሲኦል ገባ። ልጁ ምን ይሆንለታል? ጳጳስ ሆነ። ኋላ ሲጸልይ አባቴን ማርልኝ ሲል በሦስት ወሩ አባቱ በራእይ ተገልጦ አንገቱ ብቅ ብሎ ከደረቱ ሰዓት ውጦ ታየው። ምን አለው መስላችሁ? በራእይ ልጄ የምትሰራት ሥራ እየጠቀመችኝ ናትና አታቋርጥብኛል፣ ጸልይልኝ፣ ዘክርልኝ ማለት ነው። ልጅ በምድር ሆኖ ሲጸልይ አባትን እናትን ነፃ ያወጣል። ልጅ መጽደቂያ ነው። ተንከባክባችሁ ተጠንቅቃችሁ አጸዱ። እንደ በሬ ዝም ብሎ እያበሉ ማሳደግ አይደለም። እየመከሩ እያስቀደሱ እያስተማሩ ማሳደግ ነው። እና ልጅ ያጸድቃል። ልጅ ለማጽደቁ ሌላ ማስረጃ ሳያስፈልግ ክርስቶስ የዳዊት ልጅ ነው፣ ዳዊትን አጸደቀ። የአብርሃም ልጅ ነው፣ አብርሃምን አጸደቀ። ይኸው የኮነ የታወቀ ነው። የአዳም ልጅ ነው፣ አዳምን አጸደቀ። ልጅ ያጸድቃል። ስለዚህ ለቅዱስ መርቆሬዎስ ብሎ አባቱን ከመቅሰፍታ አዳነው። የቅዱሳን ጥላቸው ረጅም ነው። አንዳንዱ ዛፍ አለ አይገርማችሁ? አንዳንዱ ዛፍ አርዘ ሊባኖስ ዘተከልከ ወበየ ይትዋለዳ ተመልከቱ አዕዋፍ አለ። ቅዱስ ዳዊት ሲዘምር ምን አለ መሰላችሁ? ትልቅ የሊባኖስን ዝግባ ተከልክ አለ። ከዚያ ከዝግባው ስር ምን ይራባላል? ወፎች ይዋለዳሉ አለ። ይኸውላችሁ ትልቅ ዝግባ ተብሎ የተጠራው እንደ መርቆሬዎስ ያለው እንደ አብርሃም ያለው ነው። ከዚያ ወፎች ይዋለዳሉ የተባልን እኛ እኮ ነን። ትልቅ ዛፍ ይኸው ጥሩ ነው። ጥራው ርዘም ሚልና ስሩ ያልደረሱትን ሁሉ ገና ከዚያ ወዲያ ከፀሐይ ይጠብቃቸዋል። ቅዱስ መርቆሬዎስ ገና ሳይወለድ በጥላው አባቱን ጠበቀው። እኛንም ይጠብቀን። ቅዱሳን ረድኤታቸው ረጅም ነው። ከዚህ እስከ ሰማይ ይደርሳል። ጽንፍ እስከ ጽንፍ ይደርሳል። እግዚአብሔር እኮ ቅዱስ ክርስቶስ ሰምራን ክንፍ አበቀለና እስቲ ክንፍሽን ዘርጊው ይላል። ክንፏ ከምስራቅ እስከ ምዕራብ ድረስ ደረሰ ይላል። አሁን እንደዚህ ያለ ክንፍ አብቅሎ እንዳይመስላችሁ እዚህ ላይ ብቅል የሚል ቃል ኪዳኗ ነው። አያችሁ፣ ቃል ኪዳኗ በምድር ያለውን ሰው ሁሉ መሸፈን ይችላል፣ ማጽደቅ ይችላል፣ መሰብሰብ ይችላል። ቅዱስ መርቆሬዎስ አባቱን ጠበቀው። እነዚያን አራዊት ከቤት ወሰዳቸው። ተሰማ ቅዱስ መርቆሬዎስ ተወለደ። እየተንከባከቡ እያገዙ አይውላችሁ እግዚአብሔር ሲል እኮ ዘንዶውም ተገዛ፣ ነምሩም ተገዛ፣ አውሬውም ተገዛ። ዛሬም እንደነዚያ ገጸ ከለባት ብለው ሰው የሚገሉትን፣ ሰው የሚያርዱትን፣ ሰው የሚቆራርጡትን፣
ሰው የሚበሉትን ሰውን መብላት እኮ ነው። እነዚህን አውሬዎች ሁሉ እግዚአብሔር ልብ ይስጥልን። ቅዱስ መርቆሬዎስ ከዛሬ ጀምሮ ቅዱስ መርቆሬዎስ አውሬዎችን ሰው ያረገ አምላክ ነውና በኢትዮጵያ ያሉትን አውሬዎች ሁሉ ልባቸውን ይመልስልን። አውሬ የመለሰ ነው። መርቆሬዎስ አውሬ መልሷል። አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ፣ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል። መርቆሬዎስ ማምላክን እንደ አውሬ ሰይፍ ይዞ እየሮጠ የመጣውን መርቆሬዎስ ብትሉት አውሬነቱ ይለቀዋል። አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ፣ የኔንም ያስለቅቅልኝ እንዳለ ይኖራል። እሱ ሳይጠፋም ሞልቶ ይሆናል። በዚህ ቅዱስ መርቆሬዎስ ሰው ያርገን። እዚያ በኋላ አደገ፣ እሱም ተወለደ። አረህ መርቆሬ ከኖህ ቤት የሆኑ አውሬዎች መጥተዋል አለ፣ አምጧቸው እኔ ሳልሰማ አለ ንጉሡ አቅም እንዳለው ሰው። አላይ ቅዱስ መርቆሬዎስ አባት እዟቸው ሄደ። ሲሄድ ሴቶችም ደንግጠው ያለ ጊዜያቸው መውለድ፣ ሰው ሁሉ ፍግም እያለ ሞቱ። ውሰድልኝ እነዚህን ውሰድ ወዲያ ብሎ አገርማቸው። አላይ መርቆሬዎስ አባት ሲያዛቸው እንደገና ደግሞ ሰው መስፈራቸውን ተው። የቅዱስ መርቆሬዎስ አባትም ተሾመ፣ መኮንን ሆነ። ኋላ ጦርነት ተነሳ። ጠቅለል አድርጌንም ጨርሶ አይዟችሁ። ጦርነት ተነሳና የቅዱስ መርቆሬዎስ አባት ተዋጋ። ድል ነስቶ ተመለሰ። ድል ነስቶ ከተመለሰ በኋላ እንደገና ደግሞ ሌላ ጦርነት ይነሳል። ሌላ ጦርነት ሲነሳ ይውላችሁ፣ በዚህ ጊዜ ጦርነቱን አሸንፎ ሲመጣ የቅዱስ መርቆሬዎስ አባት ንጉሡ ምን አረገ? አይመችስ እሱም በዚያው ሙቶ ስለሚቀር ሚስቱን ላግባት ብሎ አሰበ ንጉሡ። ነውር ነው በእውነት። አሁን የሰው ሀገር እጠብቃለሁ ያለ ሰው ሀብቱም ሚስቱም አይነካም። ነውር ነው በእውነቱ። ማለት የማንም ሰው አይነካም። መቼም ይሞታል በዚያው ነው የሚቀር ብሎ ሚስቱን ሲል እዶ አረ ንጉሡ ሊያገባሽ ይፈልጋል አሏት። እሷ ደግሞ አይ እኔማ በቃል ኪዳን የታሰርኩ ሰው ነኝና ንጉሥም ቢሆን ለሱ አልሆንም አለችና ልጇን እሳ በሌሊት ተሰደደች ወደማታውቀው ሀገር። ማለት ክርስትና የሚሰደዱለት ነው። ይውላችሁ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር ሚሆን፣ ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ኖሩ መጠበቅ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ፣ እንደ ምንኩስና፣ እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲሁ አሁን ሰው ነኝ ብሎ እኮ እንዲሁ በእውነቱ እንዲሁ ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ሥራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ሥራ ስላሰብ ከእቁብ ልወጣ ነው የሚባል ይሄ ነው። እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ሥራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ከዚያ በኋላ ተመልከቱ፣ ተሰደደች። ኋላ ቅዱስ መርቆሬዎስ አባት መጥቶ ተቀመጠ። እሱም ሌላ ለግባ አላለም፣ ተቀመጠ። ሌላ ጦር ተነሳና ሄደ። ሌላ ጦር ተነስቶ ደግሞ ሲሄድ የእግዚአብሔር ፈቃድ ነውና ተማረከ የቅዱስ መርቆሬዎስ አባት። እሷ መርቆሬዎስን ይዛ ተሰዳለች። ለካ እሷ ተሰዳ የሄደችበት አገር ነው ከቅዱስ መርቆሬዎስ አባት አገር ጋር ጦርነት የገጠመ። ኋላ ባሏ ተማርኮ ወደ ማን ሄደ? እሷ ወደ ተሰደደችበት አገር። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለቴ ነው። ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ። ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልኝ? እንዴት በ4 ሰዓት ደወለችልኝ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልኝ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ። ማለት እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ። ማለት የሁላችሁም የፈረሰባችሁን ይስራላችሁ እግዚአብሔር። ከጦርነት በኋላ እሷን በስደት እሱን በምርኮ ወሰደና እዚያ እሱ ሄዶ ደግሞ ተመልከተው እግዚአብሔር በግርማው ይከተለው የለ። በባዕድ አገር ሄዶ ደግሞ ምን ይሆናል? መኮንን ሆነ፣ ደግሞ ተሾመ። ኋላ ተሾሞ ቤተ ክርስቲያን ሲሳለም አየችው ልጇን መርቆሬዎስን። ስታየው ባሏ ነው።
ነው ብላ በልቧ ያዘችና አንድ ቀን እሱ መኮንን ነው ሕዝቡን ሰብስቦ ከእንግዳ ቤት በዚህ ይህን ስሩ ቅጡ እያለ ስርዓት ሲያስተዳድር ሲሰራ ሲቀጣ አየችው። ልጇን ቅዱስ መርቆሬዎስን ሸልማ አልብሳ ሂድና እዚያ ከትልቁ ፈረስ ላይ ውጣበት አለች። ከመኮንኑ ፈረስ ነው ሂዶ ወጣ። የማን አባቱ ነው ደግሞ ይሄ ከጌታችን ፈረስ ላይ የሚቀመጥለው? ሊመቱት አሉ። ቆይ እስኪ ተውት አለ። ክርስቲያን ነው እንግዲህ እሱም ተቆጥቷል። የማን ልጅ ነው እንዲሚደፍረኝ ብሎ ተቆጥቷል። እንግዲህ ከዛ ሄዶ ተቀመጠ። አላ ሲል ረብ አለችና ጌታዬ አትቆጣ፣ አንተም ስደተኛ እኔም ስደተኛ አለች። አንተም ስደተኛ እኔም በቀስ አድርጋ ስትነግረው ነው። ሰውን ወደዚያ ሂዱ አለና ነይ እስቲ ብሎ እሷን እንዴት ነው ይህን ነገር የተናገርሽው አላት። አይ እኔ እኮ ባለቤትህ ነኝ አለች። ለዚህ ያበቃን እግዚአብሔር የተመሰገነ ይሁን ብሎ እግዚአብሔርን አመስግነው በስደት ሀገር እሱ በጦርነት ተማርኮ እሷ በስደት ተገናኝተው ትዳራቸው እንደገና ቀጠለ። የሁላችሁንም እግዚአብሔር ያስቀጥልላችሁ።